ሳሚዳን እንግዲህ በአዲስ አልበሙ ሌላኛው መልኬ ያለን ነው ሌላኛው መልኩ ምን ይሆን በዚህ በሞናርክ ሆቴል የአልበም ምርቃት ተዘጋጅቷል እዚህ አልበም ምርቃት ላይ ደግሞ እኛ በወፍ በረር ተገኝተናል እናንተ ተመልካቾችን ቆንጆ ፕሮግራም ሲኖር ደግሞ ያው የታወቀ ነው በወፍ በረር ይዣችሁ ነው መገባውና ሌላኛው መልኬ የተሰኘው አልበም ምርቃት መስራት ምን ይመስላል የሳሚዳን የሙያ አጋሮቹ እንዲሁም ደግሞ በርካታ ሰዎች ተጋብዘዋል እነማን ተገኙ እንዲሁም ደግሞ ሳሚስ ለአዲሱ አልበሙ ምን የሚለን ነገር አለ የሚለውን አብረን በጋራ የምንመለከት ነው የሚሆነው በዚህ አልበም በርካታ አዳዲስ እጅግ በጣም የምትወዷቸው ነገሮች አብረው ተካተው መጥተዋልና ተመልካቾች አብረን ገብተን ድባቡን እንመለከታለን እባካችሁ ተመልካቾቻችን እንግዲህ አሁን ደግሞ ከድምጻዊ ሳሚዳን ጋር አብረናለን ከአልበሙ በኋላ እንዲሁም ደግሞ ከፕሮግራም ቆይታችን በኋላ ያለንን ስሜት ልንጋራ ነው በመጀመሪያ ሳሚ እንኳን ደስ አለ በጣም ደስ ብሎኛል እንኳን ፈጣሪ ረዳ በጣም አመሰግናለሁ ደስ ብሎኛል እንዴት ነበር ቆይታ ምክንያቱም ውስጥ አንድ ላይ በጋራ አልበሙን እየሰማነው ነበር በጣም ለሳስ የሚሉ ሙዚቃዎች ጥልቅ የሆነ መልእክት ያላቸው ሙዚቃዎችንም ተመልክቻለሁ ሳሚንም ደግሞ ብዙ ከለመድነው ነገር እንግዲህ ወጣ ያለ ነገር ይዞልን መጥቷልና በጣም ደስ ይል ነበር እንዴት አገኘኸው ውስጥ ያለውን ቆይታ በጣም ደስ ይል ነበር የነበረው ነገር ያው የሙዚቃዎቹም ታይፕ የምናቃቸው ውስጣችን ያደጉ ነገሮች ስለሆነ ሰው ቶሎ ነው እዛ ጋር የተዋደው ማለት ነው እና ስሜቱም ደስ ይል ነበር ደግሞ መኔም ብለውም ስለመጡ ደግሞ የተለየ ፍቅር ነው ያሳዩኝ ደስ ብሎኛል ገና በመጀመሪያው ቀን ሁሉም ሰው እንደሚያውቀው ምናምን ነቅነቅ ስንል ነበር በደንብ ነው የተወዛወዘው ያደግንበት ስለሆነ ሁሉም የሙዚቃ ታይፖች እኛ ውስጥ ዋናው ሐሳብ እሱ ነው እንግዲህ ሌላኛው መልኬ ሚለው አልበምክ ላይ ገና ከርዕሱ ጀምሮ ይይዛል ሳሚ ለምንድነው የአልበሙን ስያሜ ሌላኛው መልኬ ያለው ጥያቄ ይመጣል እስቲ የተወሰኑ ምክንያቶች አሉ አንደኛው ያው እኔም እንዲህ አይነት ደግሞ ከተለመደው የድምጽም ሌላ ድምጽም ደግሞ ለማሳየት ነው ሁለተኛ እኛ ያው እዚህ ከተማ ውስጥ ያደግን ስለሆነ ሁሉም ማህበረሰብ ነው ያሳደገንና ይሄኛውም አይነት መልክ ደግሞ አለኝ እንደዚህ ሁሉም ማህበረሰብ እንዳሳደገኝ እኔ ላይ ተጽዕኖ እንዳሳደረ እና ያንንም ተጽዕኖ ደግሞ አውጥቼ ለማሳየት ማለት ነው ሶስተኛ ሁሉ ጊዜ እኔ በመታወቅበት በሬጌ አፍሮቢት ምናምን በነበረ ጊዜ ሰው ያው ያንን ይዤላቸው ስለመጣው ይቀበሉታል ይወዱታል ያበረታቱኛል ግን የተለያየ ቦታ ሄደን ኮንሰርት ስንሰራ ሁሉ ጊዜ ከራሴ ከመለው ማህበረሰብ ጋር ኮኔክት የማረግበት በሚውዚክ ማለት ነው በራሴ በመሰራው ሙዚቃ ውስጥ እነሱን ሪፕሬዘንት የሚያደርግ በእኔ ውስጥም ያሳደሩትን ተጽዕኖ መገልጽበት መንገድ እንደሚያስፈልግ ያንን መንገድ መሄድ እንደሚገባኝ ነገር ነበር አስበው ነበርና ሁሌ መድረክ ላይ ፍቅራቸውን ቢያሳዩኝም ያ ደግሞ ቢኖር የሆነ ያድልያ መንገድ ቢኖር አላለው እነሱ ሜቢ እሱ ይሄንን መንገድ አያውቅም ብለው ሊያስቡ ይችላሉ ግን እኔ ውስጥ ደግሞ ያለውን አውጥቼ እነሱ ምን ያህል እኔ ውስጥ ተጽዕኖ እንዳላቸው የማሳየት ፈልግ ነበር ሶስተኛው ምክንያት ነው አራተኛው እኛ በአንድ ብሄር ለመገለጽ አንዳንዴ ያስቸግረናል እንደዚህ ከተማ ውስጥ ያደግን ሰዎች አዲስ አበባ ልጆች ማለት ነው የአዲስ አበባ ሌላም ከተማዎች አሉ በአጠቃላይ ሲሆን ብዙ ሰው ከተለያየ ቦታ ከተማ ውስጥ መጥቶ የመኖር ነገር አለው ስለዚህ እዛ ውስጥ ተወልዶ የሚያድግ ልጅ የብዙ ማህበረሰብ ከብዙ ባክግራውንድ የመጣ ማህበረሰብ ያሳድገዋል እና የተለያየ ባህል ቋንቋ አስተሳሰብ ምናምን ነው የሚያሳድገው ስለዚህ በአንድ ሐሳብ ውስጥ ይሄ በዚህኛው ውስጥ ነው ብለሽ ስታደርጊው ትንሽ ምቾት ያለ መሰማት ነገር አለ ስለዚህ ያንን ማሳያ ነው እኔ ይሁላ ማህበረሰብ አሳድጎኛል እኩል ተጽዕኖ እንዳላቸው እንዲታይ እኔም ደግሞ ምን ያህል እነሱ ጋር እኩል የሆነ ፍቅርና ስሜት እንዳለኝ ለማሳየት ማለት ነው እነዚህ መሳሰሉ ምክንያቶች ናቸው ሌላኛው መልክ የሚለው እንደሰራ ያደርጋል
በጣም መልካም እንግዲህ ሌላው ከባዱ ነገር በይ ያሰብኩት ደግሞ አሁን አንተ እንደገለጽከው የተለያዩ ክልሎች በመሄድ ከተለያዩ ብሔረሰቦች ጋራ የሙዚቃ ክሊፕንም ጭምር ነው ከሙዚቃው ጋራ አንድ ላይ ወደ ህዝቡ ይዘከ የመጣውና አልበም መስራት በራሱ ቀላል አይደለም በይ ያስባለሁ በጣም ከባድ ነው ብዙ ባለሙያዎች ሲናገሩ እንዲሁም ደግሞ በሂደት ውስጥ ሲያልፉ ተመልክተናልና አልበም ሰርቶ ደግሞ ከአልበም ውስጥ ኦልሞስት ወደ 7 ያህሉን ሙዚቃ በቪዲዮ ክሊፕ ይዞ መምጣት ደግሞ የበለጠ ከባድ ነገር ነውና እንዴት አለፍከው እንዴት ቆራጦንክ እንዴት ስቻልከው ከብዙ መንገድ ከፋይናንስ አንፃር ከሚጠይቀው ነገር አቅም አለ ያንን ደግሞ ከቦታ ቦታ እየተንቀሳቀሱ መስራቱ በራሱ ደግሞ የክሩን ይዞ ምን ብሎ ደግሞ የራሴ ውስጥ ማኔጅመንት ደግሞ ይፈልጋል ጠንካራ ቲም ይፈልጋል ጠንካራም ደግሞ ግንኙነት ይፈልጋል ከዛ ደግሞ ባለፈ ስለሚሰራበት ማህበረሰብ ደግሞ ማወቅ ያን ስለዛ ማህበረሰብ ደግሞ ያለሽ ደግሞ አታይና ፍቅርሽ ሁሉ ይሄ ተደማምሮ ነው እና ኦፍ ኮርስ ቻሌንጅ አለው ግን ከዛ ሁሉ ደግሞ ከነዚህ ውስጥ የሚበልጠው ደግሞ ያው ፍላጎት ነው ያንቺ ፍላጎት በጣም ከፍ ባለ ቁጥር እንትኑ ያረጋል ለምሳሌ አንዳንዴ የሆነ ጉዞ አርገን ብዙ ነገር አጋጥሞን ምናምን ከዛ ነገር ውስጥ ከወጣን በኋላ ነው የወሰድነው ሪስክ ኃይለኛ መሆኑን ምናቀው እንጂ በቦታው ምንም አንዳንዴ አሁን ከፍ ያሉ ቦታዎች ሄደን መቅረጽ ሊኖርብን ይችላል ጫካ ውስጥ ምናምን እና ሪስክ ያላቸው ቦታዎች እንሄዳለን መኪና እየተበላሽብን መንገድ ላይ ምናምን ያደርነዋል እንደዚህ አይነት ነገሮች እና ብዙ ነጥቦችን ስታገጣጥሚያቸው ብዙ አይነት አስፈሪ ቅርጽ ሊፈጥሩ ይችላሉ የኛ ግን ፍላጎትና ማሳየት ደግሞ የምንፈልገው ነገር ከዛ በላይ ነው ለምሳሌ ምንም አይመስለኝም ነበር ትንቦታም ሲሄድ አንደኛ በጣም በቃ ሁሉ ጊዜ ጭንቅላት ሲሚነግረኝ በቃ ይሄ የኔ ማህበረሰብ ነው የሚል ነው ምንም በቃ የትም ሲሄድ ይሄ የኔ ወንድም ነው በሚል ነው በዛ መንፈስ ነው የሚሄደውና ማንንም ሰው ለኔ እንደዛ ተቀበሉክ እነሱ ይሄድከበት ቦታዎች ባጠቃላይ መልክሽና ሐሳብሽ ስለሚናገር ንጹህ የሆነ አቀራረብ ስታረጊ እነሱም ያንን ንጹህ የሆነ ነገር የመሰድ አላቸው እና የሆነ ሀገር ሄጀን የሚያስጨንቀኝ ነገር አልነበረም ቋንቋ ልዩነት ቢኖር ምናምን እንደዛ ምንም አያሳስበኝ በሚቻለው ነገር እዛ ውስጥ እንተናገር ነበርና ጥሩም ጊዜ እንፈጥር ነበርና በዛ ውስጥ የተረዳሁት በቃ በንጹህ ሐሳብ ለካ ከታየ የኛ ሀገር በጣም በቃ የሚገርምና የሚደንቅ ሀገር ነው ለካ ያለና ከቦታ ቦታ ሲሄድ በቃ ይናፈቃል ኢቭን በቃ ትሪፑ ራሱ ምናምን መጥተው ነው እንጂ እንደዚህኛው ይሄ ሚዲያ ላይ እንዳለው ወይ ምናምን እንዳለው ኦፍ ኮርስ አክቹዋል ችግር የለም ይያልኩሽ አይደል ግን ያኛው አይነት ፍራቻ እኔ ጋር አልነበረም ወይ የሆነን ማህበረሰብ ሌቭል አድርገሽ ወይ ምናን ያለው የምትንቀሳቀሹ ነገር አለ አይደል ወዚህ አካባቢ እንዴ አይነት ነገር አለ ያሽ ስትንቀሳቀሽና ኖ እሱ የኔ ወንድም ነው በሚል ሐሳብ ስቴጂ በጣም የተለያየ ኢነርጂ ነው የሚሰጥሽ ለአንቺ ነው የሚጠቅምሽ በቃና ስቴጂ አትጨናነቂ ከዛ በዛ ያረጋን እዛ በመናይድበትም ሰው እናደርጋለን እንዲቀበሉና አንዳንድ ነገሮችን እና ደግሞ መጽሐፍም ቭሎጎች ምናምን አይቼ ነው የሚሄደው በደንብ በቃ ጽፌ ስለዛ ነገር በደንብ ለማወቅ ማለት ነው ሲሄድ አዲስ የማይሆንብኝም እንዴ የሚባለው ነገር እናንተ እንዴት ነው እዛ ኮንፈርም ለማድረግ ነው እና አንዳንዶቹ ዘፈኖቻችን ላይ እንድንቀይራቸው ምናምን የሚያደርጉን ነገሮች አሉ ማለት ነው ስለዚህ በዛ ስለሆነ የኛ ፍላጎት በጣም ይበልጥ ነበር ብዬ ነው ማስበው ከችግሩ ከምታስበው እንጂ ኦፍ ኮርስ እንደ ቻሌንጅ ካሰብሽ ሁሉ ነገር ከባድ የሚሆንበት አጋጣሚ ያለ ዋናው ልቡ ነው ኢንተርቪው ራሱ ከባድ ነው ቋንቋውስ እንዴት ነው ግን ትንሽ አልከበደህም የተለያዩ ቋንቋዎችን ማጥናቱ በዛ ሙዚቃን መስራቱ እሱ ምን አደረኩኝ ኖርማሊ እኛ ያው አሁን ስለማናውቀው ነው እንጂ ስለማይታወቅ ነው እንጂ አብዛኛው ነገር እየሰማነው ያደግነው ነገር አሁን ለምሳሌ ትግርኛ በቶጅም ባቶጅም ዝም ብለሽ እየሰማሽው ላቲዎች ያለሽ ግን ዝም ብሎ ጭንቅላትሽ ሪከርድ ያደረገው ነገር አለ እና ከጊዜ ብዛት ይታቂያቸው ቃሎች ትንንሻሉ እና እነሱ ይተራቀማሉ
ሶ አክቹዋል ጽሁፉ ላይ እኔ በአማርኛ በደንብ ጽፈውና ሐሳቡን ነው ከዛ ያንን ከዛ ማህበረሰብ ያለ በደንብ የሚያውቀው አይነት ደግሞ ሰው አመጣና በዛ ልክ ተደርጎ እንዲጻፍ አድርጓል ከዛ ደግሞ ያንን እነሱ ያስተኑኛል ማለት ነው አባባሉ ያስተኑኝ ሪከርድ እናርባል በጣም በይሄ እንደ ተናጋሪዎች ፐርፌክት እንኳን ባይመጣ ግን ይሄ ለክፉ ማይሰጥ አይነት ደረጃ እንዲደርስ ማለት ነው የኔም ፍላጎት ያ ነው እነሱም ደግሞ መሞከሬን መጣሬን ነው ያት ልክ እኛ አንድ ፈረንጅ መጥቶ የኛን ቋንቋ ሲያወራ እንደምን ደስ እንደሚለን ማለት ነው ወይም ደግሞ ከሌላም አካባቢ የመጣ አንድ ከሶማሊያ ያደገ ልጅ ከሆነ ሲመጣ አማርኛ ካወራኔ በቀለኔ ይቀለኛል የሱ መሸራረፉ ምናምን አይደለም ማየው እሱም ማውራቴ ነው የሚያዝ ስለዚህ ደስ ይለኛል እኔም ደግሞ በተሸራረፈ ሶማሊኛ ባወራው እሱ በጣም ኤክሳይት የሚያደርግ ደስ ልክ ያ አይነት ስሜት ብለሽ ያለው ምን ያህል ቋንቋ ማለት ነው አልበም ውስጥ ትግርኛ አድርገናል ኦሮምኛ አድርገናል አደርኛ አድርገናል ጉራግኛ አድርገናል የተለያዩ ቋንቋዎች ብቻ አድርገናል እንደዛ ይሄን ሁሉ ሀገር ስንጓዝ አራታችንን የተጓዝ ነው ማለት ነው ሃናኤል ዳይሬክተር ነው ሙሉ ፕሮጀክቱን የቀረጸው እሱ ነው ዳይሬክሽኑን ምኑን እና ለዛ ነው ዳይሬክተር ያልነው ማለት ነው ታርዛን ከሞር ግንኙነቱ ከዳይሬክተር ጋር ነው ታርዛን ያልነው ብዙ ፍራፍሬ ይበላ ነበር እንግዲህ ብሔረሰቦች አንድ ሰብሰብ ብለው በደንብ በአማራ ሁኔታ ደግሞ በጣም ነው የኡነት የወደድኳቸው ሙዚቃዎችን የመጀመሪያ ቀን ሲሰማ ራሱ ወደ ውስጥ የሚገባና የሚዋሃድ ትልቅ አቅም ያላቸው ሙዚቃዎች ናቸውና ለዚህ በጣም አድርገን እናመሰግናለን ሳሚ ትልቅ ነገር ነው ለህዝባችን ያበረከትከው ቅድም እንግዲህ እኛ የከተማ ልጆችም ደግሞ ስትል ነበረ አያይዘህም ለአዲስ አበባ ልጆችም ደግሞ ያበረከትከው ስራ አለ የአዲስ አበባ ልጆች እስኪ እንዴት ትገልጻቸዋለህ በዛም ደግሞ ስለ ሙዚቃ ያ ሁሌ እኔ በሙዚቃ ህይወቴ ውስጥ በቃ ያደኩባት የተወለድኩባት ደግሞ አዲስ አበባን ማሰብ ፈልጋለሁ ግን እንዴት ነው ምጽፍላት ምናን አንድ ሁለቴ ሶስቴ ሞክሬ ብዙ አልተሳካልኝም አንዳንዴ በጣም የምትወጂው ነገር ላይ የሆነ ነገር ለመጻፍ ትንሽ ያስቸግራል እና ተወዋለሁ ማለት ነው ሶ ጊዜው ጠብቆ ነው ይሄኛው ላይ የተሳካልኝ ማለት ነው እና አሜን የአዲስ አበባ አስተዳደጋችን ይታወቃል የተለዋወጠ ነው የሚመጣው የኛ ዘመን ደግሞ አሁን ካለው ዘመን ጋር ምናምን የተወራረሰ የራሱ ቅርጽ አለው ሶ ልክ በኔ ከልጅነቴ ጋር ያለውን ግንኙነትም እንዲፈጠር አድርጌ ነው ሙዚቃውን የሰራሁት በደንብ የልጅነቴንም እንዲተርክ እንዴት አደርግ እንደነበር ምናምን ሰፈሮቼንም ሶ የሌላውም የአዲስ አበባም ሰፈሮች እንዴት ኮኔክት እንደሚያደርጉ ከዛ ደግሞ አሁን ካለው ሁኔታ ጋር ደግሞ አሁን አዲስ አበባን ደግሞ እንዴት ነው በምን አይነት መነጽር እናያታለን የሚለውን ምኑን ይሄንን ሁሉ ነገር ኮኔክት የሚያደርግ አንድ ሐሳብ እንዲመጣው እና ደግሞ አዲስ አበባ እንደ መናገሻ እንደ መዳረሻ እንደሆነች ከሁሉም ቦታ ሁሉም ሰው ሲመጣ ሲኖር ግን ዘየውን ይቀይራል ነፃ የመሆን ነገር ሁሉም እኩል የመታየት ነገር አለው እና ለሁሉም የምትመች አይነት ከተማ ነች ሶ ያንንም ባህሪዋን እዛ ዘፈን ውስጥም አካትቻለሁ ማለት ነው ሶ ውበቷንም in a way ያላትን ደግሞ ብዙ ጊዜ ያው እንት አይመስልም እንጂ ብዙ አድባራት ነው ያላት በተለያዩ የእምነት ቤቶች ማለት ነው ያ ሁሉ እምነት ቤት እንደሞ ለአዲስ አበባ ይጸልዩላታል እና ሶ የኔ ከተማዬ ስለሆነች መገለጫዬ ስለሆነች በጣም ነው ወዳት ማለት ነው ከተማዬ ሶ እዚህኛው ላይ በደንብ አድርጌ ለማሰብ ሞክሬያለሁ ስለሷ ለመግለጽ ማለት ነው እና በጣም ነው ደስ ያለኝ ስለሷም ስላገኘውላት በጣም እንግዲህ ልብህን የሚሞላ ነገር ይዘህ አግኝታ ወደ ህዝቡ ስለመጣ በጣም ደስ ብሎናል እንግዲህ አልበሙ በጣም በርካታ ሐሳቦች
በጣም በርካታ መልእክቶችም የተላለፉበት አልበም ነው። ተመልካቾች ያው ይፋ ሆኗል። ከዚህ በኋላ ያደመጡ ደግሞ የራሳቸውን አስተያየት ይሰጣሉ። በጣም መልካም እንግዲህ ኮንሰርት እንጠብቃለን። ያው ማይቀረው ነገር ከአልበም በኋላ እሱ ነው አይደለ? ኮንሰርት ብዙ ዝግጅት ይኖራል። እንግዲህ እነዛ ዝግጅቶች ላይም ደግመን መተን ለመታደም ያብቃን። በድጋሚ በጣም ደስ ብሎኛል ሳሚ። ከብዙ ልፋት ጀርባ ደግሞ በርካታ ሰዎች ይኖራሉ። ያው በመጨረሻም ማለት ቀረ የምትለው እንዲሁም ደግሞ ምስጋናህን መለገስ የምትፈልጋቸው አካላቶች ካሉ እባክህ። እዚህ ፕሮጀክት ላይ በጣም ብዙ ሰው ነው የተሳተፈው። በፊልሙም ሆነ በሚውዚክ ፕሮዳክሽኑ በጣም ብዙ አርቲስቶች፣ ብዙ ሙዚቀኞች፣ ብዙ ሰዎች ተሳትፈዋል። የተለያየም ቦታ ውስጥ ደግሞ ብዙ ደግፈውናል ከቤተሰብም እና የሁሉም ደግሞ አቀናባሪ ዋናው ፈጣሪ ነው። ፈጣሪ ማመስገን ያስፈልጋል በሁሉም መንገድ ላይ ማለት ነው እና የሚዲያ አካልም ሁሉ ዲጄዎቹ፣ ፕሮሞተሮቹ አሁን የዛሬውን ዝግጅት ራሱ ያቀናበሩልን እንደዚህ እንዲያምር ያደረጉልን ደግሞ ኦርጋናይዘሮቻችንም የኛ የራሳችን ብዙ ነው የምታመሰግኘው ማለት ነው እና ሁሉንም በአንድ ድምጽ፣ በአንድ ሀሳብ፣ በአንድ እይታ ሁሉንም ከልቤ ነው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እድል ብያለሁ። እንግዲህ ሳሚ በጣም ደስ ብሎኛል ስላገኘው በድጋሚ ቴንክ ዩ። ሰላም አዚዝ። ሃይ እንዴት ነህ? ደህና ነህ? እስኪ እባክህ ለተመልካቾች ራስህን አስተዋውቅ። ኦኬ፣ እኔ አዚዝ እባላለሁ። ኮንትራስት ሀብ የሚባል ካምፓኒ አለኝ። ኢትስ ላይክ ማርኬቲንግ ኤጀንሲ እና ቤዚካሊ አም አርቲስት ማኔጀር፣ ፓሽኔት አርቲስት ማኔጀር። ሶ that's it። ኮንትራስት ማርኬቲንግ ኤጀንሲ ነው እና ማን አርቲስት ማኔጀር እና ኮንትራስት ፋውንደር ነው። እንግዲህ በሳሚዳን አልበም ምርቃት ላይ ተገናኝተናል። አንተም ደግሞ ከሱ ጋር አብረው ከሰሩ ሰዎች መካከል አንዱ ነህና እንዴት ነው የልፋታችሁ ውጤት ዛሬ ላይ በዚህ ወቅቱ ስታዩት ምን ተሰማክ? እንዴት ነበር ውስጥ የነበረው ቆይታ ምን ይመስል ነበር? ያ ኖርማሊ አሁን ከሳሚዳን ጋር ማወዳደር አልፈልግም ልፋቴን። ሳሚ ላይክ ኢትስ ቢን አ ይር ኦልሞስት 2 ዓመት ይመስለኛል ሌላኛው መልኬን ትሪፕ ከጀመረውና ሃሽታግ ላይ ራሱ ሌላኛው መልኬን ካስለመደው በጣም ቆይቷል። ሶ እኔ ሳሚ is like my close friend። ከዚህ በፊትም ቅጽበት ሚል ኢፒ ያለው ቅጽበት ኢፒን መላ ሙዚቃ ሪከርድስ የሚባል ከፍተን ከኛ ጋር አብሮ ነው የሰራው። ሶ እዛ ላይ ነው የማውቀው። ይሄኛው ላይ it's like minimal help አለን ካምፔን ማኔጅመንቱን አሁን ዛሬ የታደማችሁበትን ላውንቺንግ ኢቨንቱን this mainly በሱ የተጀመረ ይመስለኛል። ማለት ከዚህ በፊት ሊስኒንግ ፓርቲ የሚባል so የሄዋን ሊስኒንግ ፓርቲ was ለኢትዮጵያ የመጀመሪያው ሊስኒንግ ፓርቲ ፉሊ ማለት ይችላል። ሊስኒንግ ፓርቲ ማለት አልበም ከመለቀቁ በፊት ሰውን ፈልጊውን ሰው ጠርተሽ እንዲሰማ ማድረግ ማለት ነው። so days before አሁንም ብዙ አልበም ሊስኒንግ ፓርቲዎች ይዘጋጃሉ። so this one was a launching ብዙ የተለየ ነገር አለው። so የሳሚው ክሪኤቲቭ ዲዛይን አለው። ኮንትራስት ሀብ ደግሞ ያንን አብሮ ከስትራቴጂ ዲዛይን ጀምሮ ከማገዝ ዛሬ የታደማችሁበትን አልበም ላውንቺንግ ኢቨንት አዘጋጅተናል። ከዛ ውጪ ሳሚዳንን ኮንግራትስ ማለት ፈልጋለሁ። ለኔ 6ኛ አልበም ነው የምጓጓው። ይሄኛውን ኦሬዲ ስለሰማነው ኦዲየንሱ እንደሚወደው አልጠራጠርም። ቴንክ ዩ። አመሰግናለሁ። ቴንክ ዩ። ተመልካቾቻችን የሳሚዳንን ሌላኛው መልክ የተሰኘውን አልበም ምርቃት ስነስርዓት በወፍ በረር ወደ እናንተ ያደረስንበት ቆይታችን የተመለከታችሁትን ይመስል ነበረ። እንግዲህ ሳሚዳን የተለያዩ ብሔር ብሔረሰቦችን ሙዚቃ ወደኛ ያደረሰበት እጅግ በጣም ተወዳጅ አልበም ነው። እናንተ ተመልካቾቻችንም ደግሞ ይሄንን አልበም እንድታዳምጡት ጋብዛችኋለሁ። እጅግ በጣም የምትወዱት ቆንጆ ሙዚቃዎችን ይዞላችሁ መጥቷል። በተለይ ደግሞ ሳሚዳን ሲባል ብዙዎቻችን ከምናውቀው ስልት ወጣ በማለት የተለያዩ የሀገራችን ባህል የሆኑ ሙዚቃዎችን በመጫወት አዲስ ነገር ይዞልን መጥቷልና ብዙዎቻችሁ አድምጣችሁት እንደምትወዱት እርግጠኛ ሆኜ ነግራችኋለሁ። እኛ ገበውፍ በረር ከናንተ ጋራ የነበረን ቆይታ እዚህ ጋራ በቃን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ። ሰላም ሁኑ።